አስተካኪ። ወንድምነቴን የምትፈልጊው ከሆነ ከዛሬ ጀምሮ በአዲስ መንገድ ላይ መሄድ አለብሽ። አለቤዛ ምን ልታደርግ ነው? መቃብሬ ላይ እንዳቆሚ ልትለኝ ነው? እስከ መቃብር ምን አስጠበቀኝ? አጠገብ ላጠገብ ላንቆምም እንችላለን እኮ። በአንድ ሰራተኛ የተነሳ እኔ አጠገብ ላቆም? የዮዲት ጉዲት ተንኮል አሁንም እንደቀጠለ ይገኛል። አለምም እንግዲህ ወጥመዷን በደንብ ሰፋ አድርጋ እየዘረጋች ትገኛለች። ማስረጃዎችን በደንብ እንግዲህ እየሰበሰበኝ ነው ያለችው። ምግብ ላይ መርዝ ስትጨምር ይዤባታለሁ፣ ስትሳደብ ይዤባታለሁ። አሁን ላይ ደግሞ የሚቀረኝ መርዙን የት እንደምታስቀምጥ ነው። ከዛ በኋላ አሳልፌ ሁሉንም ነገር እሰጣለሁ እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። እንግዲህ የእናት ግፍ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ፓርት ደግሞ እንግዲህ ዮዲት ተንኮሏ እንደቀጠለ ነው። ምንም የተቋረጠ ነገር የለም። እንደውም እንግዲህ ብሶባት የባሏን እናት ምግብ እየከለከለች ትገኛለች። ለምን ከሽሮ ውጪ ሌላ ምግብ ትበላለች በማለት እንግዲህ ከአለም ጋር ጸብ ጀምራለች። ለምንድን ነው ቀይ ስር ወጥ የምትሰሪላት? ሽሮ ይበቃታል ብዬሽ የለም እንዴ? ለምንድን ነው የምትሰሪው? አስቤዛዬን መሶቤን ለምን ታላቁታላችሁ? ለምን ባዶ ታደርጋላችሁ? ለምን ሰው የሚልሽን አትሰሚም? እያለች እንግዲህ ሰራተኛዋ አለም ላይ እየጮኸች ትገኛለች። ይሄንን ሁሉ ምግብ ደግሞ ለምን አቀረብሽላት? የዚች የአሮጊት ሆድ አይሞላም እንደሆነ ስትል እንግዲህ አለም መለስ አድጋ እማማ እኮ የሚበሉት ግማሽ እንጀራ ነው፣ ቀይ ስር ወጥ ደግሞ የሰራውላቸው ለሰው የተለያየ የተመጣጠነ ምግብ ስለሚያስፈልግ ለዛ ነው የሰራውላቸው ቀይ ስርና ድንች። የሰው ልጅ የተመጣጠነ ምግብ መብላት አለበት ብላ ስትመልስላት አለም እንግዲህ የተመጣጠነ ምግብ የሚያስፈልገው ለህፃን ልጅ ነው እንጂ እድገቱን ላልጨረሰ ለህፃን ልጅ ነው እንጂ ወደ ሞት ለምትሄድ አሮጊት አይደለም የምትቀልቢው። እንደዛ ማድረግ የለብሽም ብላታለች። እሺ አሁን ይህንን የሰራሁትን ምን ላድርገው ስትል እንግዲህ ዮዲት ራሷ በድግ አድርጋ ጠርግ አድርጋ ልትበላ ስትል ባሏ እንግዲህ ከውጭ ይመጣል። ባሏ ከውጭ ወደ ቤት ሲመጣ እናትየዋ እንግዲህ ምንም አልበሉም። ከጠዋት ጀምሮ ምንም የቀመሱት ነገር የለም። ወንደሰን ሲመጣ እንግዲህ ወንድዬ እየጠበቅኩ ነበረ እኮ ለአንተ ያው ቆንጆ አድርጌ የሰራሁት ምግብ የኔ ጌታ ደክሞክ ነው የመጣኸውና ቁጭ በል አለመሆ አንቺ በማለት እንግዲህ ማስመሰሏን በደንብ አድርጋ ቀጥላበታለች። ለካ አንቺ ነሽ እንደ የሰራሽው ሆድሽ ስለምትወጪ በደንብ ጥሩ አድርገሽ ሰርተሻል። እየጠበቅሽኝ ነበረ። እሺ እማዬ ነይ አንቺም ከእኛ ጋር ቢ ብሎ እንግዲህ እናቱን እንብላ ሲል አሁን ነው የበሉት በልተዋል በማለት እንግዲህ ትዋሻለች። እናትየዋ ግን ምንም አይነት ምግብ አልቀመሱም እና እናቱን በምግብ በረሃብ እያሰቃየች ትገኛለች ማለት ነው። ከጠዋት ጀምሮ ምንም ስላልበሉ ቀይ ስር ስሪልኝ ብለው ሰርቼላቸው ብላ እንግዲህ አለም መናገር ስትጀምር ድርሻቸውን በልተዋል በማለት ነው ስትመልስ ያየናት። ልጃቸው ወንዶሰን ግን እና በልተሽ ቢሆንም እኮ ከኛ ጋር ትንሽ ብትበይ ወይ ላጉርስሽ ወይ ቢል እንግዲህ የእማማ መልስ ዝምታ ነበረ። በልቻለሁ እሺ ምን ቢሜለ ዝም ነበረ ሲሉ የነበረው። ዮዲት ግን እሳቸው ባይመልሱም በልተዋል ጠግበዋል እያለች ለራሷ እየበላች እናቱን እያስራበች ባልየው ጋር ግን እያስመሰለች ትገኛለችና እንደዚህ አይነት አስመሳይ ሰዎች አሉ። ከእንደዚህ አይነት ከእንደ ዮዲት አይነት አስመሳይ ሰዎች በእውነት ይጠብቀን። ማስመሰሏ በጣም ከልክ ያለፈ ነው። የባሏን እናት እንግዲህ በጣም ነው የምትበድለው። እዚህ ቤት ምን ይሰራሉ? ከዚህ ቤት ሄዱ፣ ሶፋይን አጎረጎዱ፣ ከሽሮ ውጭ መብላት የለባቸውም እያለች እንግዲህ ለራሷ ደግሞ የተለያየ ምግብ እየበላይ ትገኛለች። ሰራተኛዋ ለመሄን ሁሉ ታግሳ እየጠበቀች ነው ያለችው። ከዚህም አልፋ ተርፋ እንግዲህ በባለፈው ፓርት እንደተመለከት ነው
አማቷን ለመግደል መድኃኒት ስትጨምር በካሜራ ተይዛለች። አለም ናት እንግዲህ የወንደሰን እናት እዛ ቤት በህይወት እንዲቆዩ ትልቁን ሚና እየተጫወተች ያለችው አለም ናት። አለም ባትኖር ግን ገና ድሮ የባሏን እናት ትገል ነበር ማለት ነው መርዛ። አለም ግን ከጎናቸው ሆና ታገሱ እያለች ትገኛለች። እናቶች ሊከበሩ ይገባል። የባል እናት ማለት የራስ እናት ናት። ምናልባትም ዮዲት የእሷ እናት የሆነ ነገር እንድትሆንባት አትፈልግም ብዬ አስባለሁ። ምንም ክፉ ብትሆንም ማለት ነው። እናት እናት ናት። ስለዚህ የራሷን እናት በምትወደው ልክ የባሏን እናትም መውደድ አለባት ብዬ ነው የማስበው። ባል ወልዳ የሰጠቻት እሷ ስለሆነች። ይሄንን እንግዲህ ወንዶሰን ምንም የሚያስተውለው ነገር የለም። እስካሁን ያወቀው ነገር የለም። አልፎ ተርፎ ጥሩ እንደሆነች ነው የምታስመስለው እሷ ዮዲት እንግዲህ የምታስመስለው። እሱ ሲመጣ በጣም ታስመስላለች። በዛ በማስመሰሏ ደግሞ እናትና ሚስቱ በጣም እንደሚዋደዱ፣ ሚስቱ እናቱን በጣም እንደምትወድ ያንን ነው የሚረዳው ነው። የእሱ እናት ግን እዚህ ጋር በጣም እየተበደሉ ይገኛሉ። ወንዶች አንዳንድ ጊዜ ካልሆነ ለብቻችሁ ሚስታችሁን ይዛችሁ መውጣት ይኖርባችኋል እንጂ እናታችሁን ማስበደል የለባችሁም። እናትየዋ እንግዲህ በራሳቸው ቤት ነው እየተበደሉ ያሉት። ወንዶሰን በቃ ካገባ ሚስቱን ይዞ ቢወጣ ይሻላል እንጂ እናቱን እዛ ጋር ማስበደል የለበትም። እናትየዋ ለትዳሩ እንዳይበጠበጥ በማለት እንግዲህ በጣም ዋጋ እየከፈሉ ይገኛሉ። ዮዲት ደግሞ ታስመስላለች። ይቅርታ ትጠይቃለች። የሆነ ጥፋት ስታጠፋ እንግዲህ ከዚህ በፊት ጥፋት አጥፍታ ይቅርታ አድርጉልኝ፣ እኔ እኮ ያለ እርሱ አይሆንልኝም በማለት ይቅርታ ጠይቃለች። ግን እሱ ዞር ሲል እኔና ባሌ እንኖርበት በሰላም ለምን አይሞቱም በማለት ብዙ ነገር ትላለች። ብቻ እሱ ያለችው መድገም አያስፈልግም። በጣም ዘግናኝ ቃላቶች ስለምትናገር ያም አልቀራትም። እንግዲህ ደግሞ አለም እንግዲህ ምግብ እንዲበሉ ብላ ከጓደኛዋ ከፀሐይ ብር ተበድራ እንቁላል ሰርታ ልታበላቸው ነበር ማለት ነው የተበደረችው። እንግዲህ ለፀሐይ ሁሉንም ሚስጥር ነግራ ነው የተበደረችው። አረ እንዴት እንዲህ ሊሆን ይችላል? እንዴት ምግብ ትከለክላለች? እቺ ዮዲት ምግብ ከልክላ ነው ያለችው ፀሐይ እንኳን በመገረም እና ብር ተበድራ እንግዲህ አለም እንቁላል፣ ሽንኩርት፣ ቲማቲም ገዝታ በቃ ቆንጆ እንቁላል እሰራለሁ ታለው በማለት እንቁላሉን ሰርታ ጠረጴዛ ላይ እንግዲህ አስቀምጣ የማማን እጃቸውን አስታጥባ ወደ ቤት ሲገቡ ኬት መጣች ሳይባል የተሰራውን እንቁላል እንግዲህ ጥርግርግ አድርጋ ነው ስትበላ የተደረሰባት። ዮዲት ጉዲት እውነትም እንደ ስሟ ጉዲት ናት ማለት ነው። እና ቁርስም ምሳም ሳይበሉ እማማ እሷ ግን ለሳቸው የተሰራውን አለም እንግዲህ ለተበድራ ገዝታ የሰራችውን ምግብ ሁላ በልታለች ማለት ነው ዮዲት። ሌላኛው እንግዲህ እናቷ ቤት ሄዳ ፀሐይ ጋር ደግሞ ዛሬ ስትተናኮስ ነበር ማለት ነው። አንቺ ሰራተኛ ግን ወንድሜ ምን ብታረጊው ነው እንደዚህ ሊናገረኝ የቻለው? እኔና እናቴን ጥምድ አድርጎ የያዘው በአንቺ ምክንያት ነው። ምን ብለሹ ነው? ምን አስነክተሹ ነው? እያለች ፀሐይን ጥምድ አድርጋ ይዛታለች። ቀድማ ሄዳለች ቤት የነበረው እና የት ሄደሽ ነው የመጣሽው አንቺ ሰራተኛ ብላታለች። ያው ሰራተኛ ነኝ፣ ምንም ጥያቄ የለውም። ሰራተኛና ኩሩ ሰራተኛ ነኝ። ሰራተኛ መሆኔ ደግሞ ሰርቼ ራሴን ለመለወጥ በነጽና የሰው ገንዘብ የማልፈልግ ሰራተኛ ነኝ፣ አልተሳሳሽም ብላታለች ማለት ነው። እሷ ግን ሰራተኛ እያለች ለማንቋሸሽ ሞክራ ነበረ። አላማዋን የምታውቅ ሴት ስለሆነች እንግዲህ ፀሐይ ምንም ልትሰማት አልወደደችም፣ አልፈቀደችም። ወንድሜ ምን አስነክተሽ ነው እንደዚህ የተቀየረው ብትልም እሱን ራሱን ጠይቂው፣ በራሱ መንገድ ሊሆን ይችላል የተቀየረው እንጂ በእኔ ምክንያት አይደለም የተቀየረው። በራሱ ምክንያት ከተቀየረ ራሱን ጠይቂው ብላታለች ማለት ነው። ቦታሽን ማወቅ አለብሽ፣ አለቃሽ ጋር እንደዚህ መሆን የለብሽም፣ የመጣሽበትን ማወቅ አለብሽ፣ ያለበለዚያ ግን ከዚህ አስወጣሻለሁ። እዚህ የመጣሽው ለምንድን ነው? ለእንጀራ ነው አይደል?
ስለዚህ አይተሽ የማታውቂውን እንጀራ እዚህ አግኝተሻል፣ አርፈሽ እየበላሽ መኖር ነው። እሱን የማታደርጊ ከሆነ ግን ጀሶ እየበላሽ ወደ አደግሽበት ወደዛ እመልስሻለሁ እያለቻት እያስፈራራቻት ትገኛለች። ይህንን እንግዲህ ስትነጋገር የነበረ ጊዜ በጣም ወንድሟ ሰምቷል ማለት ነው። የፀሐይ አፍቃሪ አስቻለው የዮዲት ወንድም ሰምቶ እንግዲህ ከቤት ወጥቶ ምን አድርጊ ነው የምትያት? ለምን አትተያትም? ምን አደረገችሽ ብሏታል ማለት ነው። ጭራሽ ለአንድ ሰራተኛ ብለህ እኔን እህትህን እንደዚህ ትናገራለህ ነው ያለችው ማለት ነው ዮዲት። እኔን እህትህን እንዴት እንደዚህ ትናገራለህ? ለአንዲት የማትረባ ሰራተኛ እንዴት ሰራተኛ እያልሽ የማትረባ እያልሽ አትጥሪያት። ስም አላት ፀሐይ ብለሽ ጥሪያት። ስም አላት፣ በራሷ ስም ጥሪያት። ደግሞ ልታከብሪያት ይገባል። ሰውን በሰውነቱ ማክበር አለብሽ። የተከበረ ስም ነው ያላት። አንቺ ግን መቼ ነው ስርዓት የምትይዥው? እስኪ ከክፋት መንገዶች እና ጥሩ ሰው ለመሆን ሞክሪ። የክፋት ዘመን ይበቃሻል። ብዙ ክፋቶችን ሰርተሻል። በቃሽ። እኔ አሁን ላይ የምተኛውን እንቅልፍ እኔን ካልሆንሽ ልትረጁ አትችይም። ስለዚህ በክፋት ምንም የምታተርፊው ነገር የለም። እኔ ያለኝን ሰላም እኔ ነኝ አሁን የማውቀው። ከዚህ በኋላ ግን ፀሐይን አንቺም ብትሆኚ እማዬም ብትሆን እንዳትናገሯት ብሏል ማለት ነው። እሱ ግን እንዲህ ብላትም እሷ ልትሰማ አልፈለገችም። አንቺ ሰራተኛ ምንም አይነት መልስ አልመልሽልኝ፣ ከዚህ በኋላ ጫፏን እንዳትነኪያት ነው ያለው። ልትመታት ነበረና ጫፏን እንዳትነኪያት እስኪ ሞክሪያት ነው ያለው። አንገቷን ልታንቃት ስትል እንግዲህ ዮዲት በወንድሟ ጥፊ ቀምሳለች ማለት ነው። በፀሐይ ምክንያት እንግዲህ ተመታለች። ለአንዲት ሰራተኛ አይደለክ እጅህን እኔ ላይ እንዴት ታነሳለክ? በዚህ የምትቀጥይ ከሆነ ብሏታል። ማስፈራሪያ ማስጠንቀቂያ ሰጥቷታል ማለት ነው። በዚህ የምቀጥል ከሆነ ምን ልታደርግ ስትለው እንግዲህ መቃብርሽ ላይ አልቆምም ልትለኝ፣ ኧረ የምን መቃብር ቦታ ያደርሰናል? አሁንም ቢሆን አጠገብሽ አልደርስም። ስለዚህ ራስሽን ማስተካከል አለብሽ። ከራስሽ ማንነት ከነበረሽ ማንነት ልትለወጪ ይገባል። አይበቃሽም ወይ ብሏታል። ክፋት አይበቃሽም ወይ? እኔ አሁን ላይ የሚያሳስበኝ አንተ የሚጸጽተኝ አንተ የመታኸኝ ለሰራተኛ ተደረበክ በእኔ ላይ የተቀየርከው እንጂ በባሌ እናት ላይ እያደረግኩት ባለው ነገር ላይ ምንም ነገር አልጸጸትም ብላለች። እንግዲህ ወንዶሰን ደግሞ እዛ ቤት ቁጭ ብሎ እቺ ልጅ የት ሄዳ ነው? ነፍሰ ጡር እኮ ናት። በዚህ በፀሐይ ምን ያንቀለቅላታል? የት ሄዳ ነው? ምግብም አልበላች አይደለ እያለ እንግዲህ የሆነ እያሰበ ይገኛል። ማንነቷን እሱ በደንብ አልተረዳም። እንግዲህ ደግሞ ሁሌ ለሰው ነው የምትኖረው፣ በጎ አድራጎት እኮ ጀምር ያለው ብላኛለች ብሎ ለእናቱ እየተናገረ ነበረ። ለራሷ እንድትኖር እባክሽ እማዬ አንቺ ምከሪያት፣ አንቺን በጣም ነው የምትወድሽ። ስለዚህ የሚወዱትን ሰው ምክር ደግሞ ሰው ስለሚሰማ እኔን አልሰማኝ ስላለች አንቺ ምክንያት ለራሷ ጊዜ መስጠት አለባት። አሁን ደግሞ ልጃችንን በሆዷ ይዛለች፣ ይሄ ደግሞ ጥሩ አይደለም በማለት እንግዲህ ወሰን ለእናቱ እየተናገረ ይገኛል። አንቺ አሁንም በባለፈው ይቅርታ ብላሻለች፣ ግን ቂም ይዘሽባታል ማለት ነው ወይ? እሷ እኮ ሆዷ ባዶ ነው፣ ምንም የምታውቀው ነገር የለም። በጣም የዋህ ናት። የሰው ልጅ እንዴት ሁልጊዜ ለሰው ብቻ ይኖራል? እያለ እንግዲህ ጥሩነቷን እየተናገረ ይገኛል። አይ ወንደሰን እውነትም በቃ ምንም ጅል ነው። በጣም ነው የሚያናድደው። በነገራችን ላይ የሚስቱን ባህሪ እስካሁን ድረስ ምንም አላወቀም ማለት ነው። ሴት የላከው ሞት አይፈራም የሚባለው ለዚህ ነው። ሚስቱ የምትለውን ብቻ እየሰማ ሳታረግዝ እርጉዝ ነኝ ብላ እንግዲህ አታለዋለች። አሁን ደግሞ በጎ አድራጎት ድርጅት ከፍቻለሁ እያለች እያጭበረበረችው ትገኛለች። ሰዎችን እየረዳው ነው ብለዋለይ። ይሄንን ግን አምናሃት ነው ወይ ቢሉት እናትየዋ እንዴ ያው እማዬ አንቺ እያስቀየምሻን ነው። እሷ እኮ በጣም ጥሩ ናት። ሁሌ እኮ ለሰው ነው የምትኖረው። አንቺን ደግሞ በጣም ነው የምትወድሽ እያለ ይገኛል። ትክክለኛ ማንነቷን እንግዲህ አላወቀም። ዓለማችን እንግዲህ በአሁን ላይ በአስመሳዮች የተመላችበት
እውነት ተቀብራ ውሸት የነገሰበት ጊዜ ነው። ድራማው ከጊዜው ጋር እየተያያዘ ነው እና እውነት ደግሞ እውነት ነው። ሁሌም ለጊዜው ሊቀበር ይችላል እንጂ መቼም ቢሆን እውነት አይበጠስም። ለዛሬ እንግዲህ ይዤላችሁ የመጣሁት የእናት ግፍ የሚለው ድራማ ይሄን ይመስል ነበረ። ቀጣዩን ወደ እናንተ ይዤ እስከሚመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ስለምታበረታቱኝ አመሰግናለሁ። ባይ ባይ።